ስፔሲፊካሊ ከመጣህና ካወራኝ እኔ ሴቶቹን በተደጋጋሚ በአደባባይ በግልጽ ቋንቋ የማወራው ሴቶቹ ፋይናንሻሊ ኢምፓወርድ መሆን አለባቸው፣ ካፓሲቴትድ መሆን አለባቸው ብዬ አምናለሁ። አቅም ይኑራቸው። አቅም አይደለ እንደ እድል ሆኖ እነሱ ስራ ቦታ ያሉ ጓደኞቻችን አሉ፣ እቤት ላሉት ሌላውን የተውት በቃ ያውቁታል እኮ እንደሌላቸው ሰው ሰብሰብ አድርገው ለሁሉም በአንድ መሽሩፍ ቢያወርዱ ሲጀምር ብድርም ይጠይቃሉ፣ ይሰጣሉ። ማለት አንደኛ እርስ በርስ የምትተዋወቂ ነሽ ቢገዙላቸው ታደቃም ነው እኮ አሁን እኛ ጀማዓውን እንኖራለን አይደል? የሆነች ልጅ 3 ወር 4 ወር ስራ ከፈታች እኛ ግዴታ ነው ብድርም ቢሆን ትሰጫለሽ፣ የሆነ ብር ትሰጫታለሽ። ለምን መቼም ጨዋ ሙክተረም ልጅ ሰርቶ አዳሪ ከሆነች እርዝቋን አላት ሲከፍትላት ብራችሁን ትመልሳለች። እና ኢጃዛ በምትወጡ ሰዓት ተላጇ ሙልት ብታደርጉላት፣ አንዳንድ ደረቅ ነገር ምናምን ብትገዙላቸው፣ አንደኛሽ ውሃ ብትሞይ ቆይ አንደኛሽ ውሃ ብትሞይ፣ አንደኛሽ ጋዝ ብትሞይላት፣ አንደኛሽ ሞደስ ብትገዢ፣ አንደኛሽ ፓስታ መኮረኒ ብትገዙላት፣ መቼም ደግሞ አያስችልም። ይሄም ኔት ካስፈለገ የጀማአ መጋዲ አዋጥተው ነው በጀማአ። እኔ እንግዲህ ሁሉም ቤት አንድ ካልሆነ አላውቅም። አሁን እኛ ቤት ሴቶች ባንድ ከሆነ 50 ብር ብታዋጭ 15 ቀን ምናምን ይበቃሻል። ባርችዬ ሪያድ እንደዚህ ቀርቷል። አሁን ቢሰጧቸው ራሱ ማለት ነው ዱቄት ትልቁ ዱቄት 50 ኪሎ 35 ብር ይሆን እንደዚህ ነው። ሁለቱም ጋግረውን የሚበሉት እንጀራ እሱም ቢገዙላቸው ያኔ ሰው ስራ ቦታ የጀማ ማለት ሁሉም አንዳንድ ፌስታል ከሆነ የምትገዛው 100 ብርም ለቀን አይበቃትም። በዚህ በኑሮ ውድነት አይበቃም። የጀማ ግን ከሆነ ሰብሰብ ብለው ያዋጣሉ። 50 ብር አስቢው 50 ብር 5 ቢሆኑ 250 ብር አቡ 50 ሄደው ሰብስበው ይመጣሉ። ለ15 ቀን ለ8 ቀን ይበቃቸዋል። ከባድ ነው። ሻሂ ምናምን ደግሞ በረካም የለ። እኔ በረንዳ ላይ ቁጭ ብለው ሻሂ ከረክ ምናምን የሚሸጡት አለ አይደለ? እነሱም ማለት ነው የሚገዙት እነዚህ ክፍት አባያ የለበሱትን እጃቸውን ሆዳቸውን የገለጡትን ምናምን ነው። ሀታ እነዚህ ሱዳኖቹ አስፋልት ለአስፋልት የሚገዙት እነዚህ ሽፍን ብለው ምናምን የሚሸጡትን አንድ ሰው ባሊ ኃይላቸው አኪድ ይሄ ሀቅ ነው። እንደኛ ቤት ከዛ እንትን ውስጥ ይገባሉ እኮ። ግን በነገራችን ላይ በጀማ የምትኖሩ በጀማ እንደዚህ ሴቶች ተሰብስባቸው እንደው ሲበላ ራሱ ጣዕም የሚኖሩ በአንድ ጋር ስንበላ ነው። ወላሂ በረካም ያለው አንድ ጋር ስንበላ ነው። ሁሉም የሆነች ፌስታል ይዛችሁ ምን ያደርጋል? ለአንድ ሰው እኮ 100 ብር በቀን አይበቃሽም። ዘይት ለብቻ፣ ስኳር ለብቻ፣ ዘይት የሆነ ጨው ለብቻ ቸርችረሽ ምን ያደርጋል? ለጀማአስ ቢሆን በዛ ላይ በረካም ነው አይደል? አዚ አራው በጣም እንደ ሰው ልጅ ርቦት ጠምቶት ራሱን እስከሚያጠፋ ድረስ እንደዚህ መጨካከን የለብንም። ስራ ቤት ያላችሁ ልጆች፣ ስራ ያላችሁ ልጆች ያቺ ልጅ ሀገርሽም ልጅ ትሁን ምንም ትሁን በሃይማኖትም ማግኛት አንድ ቤት እስከኖራችሁ ድረስ ወላሂ ትጠየቃላችሁ። በስታላ ወጥተሽ ሌላ ይሄ ነገር አይጸጽትም። እኔ እዛ ቤት ሁኜ ሳንቲም በእጄ ይቺ ልጅ በዚህ ምክንያት ከሆነ የሆነ ህሊናሽ ራሱ የሆነ አያምም። በጣም ከባድ ነው። እርቧት ራስ ማጥፋት በጣም ከባድ ነው። አይ ሌላ ምክንያት ካላት አለው አለም ስታለቅስ ማንም ሰው አላያት ይሆናል። አዙ ማንም ሰው አልፈለጋት ይሆናል። ይህን ጊዜ እኮ ብዙ ሰው ጠይቃ ይሆናል። ግን ስትሞት የመኪና ማዕት፣ የህዝብ ማዕት፣ የሹርጣ ማዕት እሽ ፋይዳ። ኢትዮጵያኖች እኮ ከሞትን በኋላ ነው የሚለቀስልን። ወላሂ ሳኡዲ ራባ አለ እያሉ ነው። አዎ እኔ ከ3 ቀን በፊት ጠዋት ሰዓት ይሰዓ እንግዲህ እኔ እምተኛውን ሰዓት ታውቂያለሽ። ሰዓት ይሰዓ እየደወለች ራበኝ አለችኝ። ከዛ አንቺ ምን ሆነሽ ስትለኝ ራበኝ። የት ነው ያለሽው ስላት ጅዳ ነው ያለሁት። ታዲያ በዚህ ሰዓት ነው ምንድነው አድርጊ የምትይኝ አልኳት በእንቅልፍ ልቤ። ከዛ መልሳ ደግሞ ደወለች። አንቺ ስትደውል በዋትስአፕ ነው የደወለችው። ገብቼ ያለው መጥፋት እፈልጋለሁ መዳም ያልተመቸችኝም የሚል እኔ ደግሞ ይሄ ምክንያትሽ በቂ ምክንያት አይደለም እንዳጠፊ ከጠፋሽ የሚያጋጥምሽ ይሄ ነው ብዬ መከርኳት ስላለ እንቅልፌ ልታበላሽብኝ ነው ብዬ ላሽ ብዬ ትኝት አልኩኝ። አሁን ያችልኝ አሚናት ራብ አለ የምትይው ኢጃዛ ቤት ነው ወይስ አረቦች ቤት? አውራት ባላ አረቦች ቤት ነው ወይስ ኢጃዛ ቤት? እኛ ቤት ያላችሁ ስሙ
እናንተ ራብ የሚገላችሁ ሳሰሩ አበሻ ቤት ነው እንጂ ባርች አረብ ቤት እኮ ብዙም እኮ ትበያለሽ። ይጠፋል እንዴት ውስጥና ጅብና ይጠፋ አረብ ቤት ሌላ ቢጠፋ ነው። አረብ ቤት መርጠሽ ነው። አረብ ቤት አንቺ የምትፈልጊው ምግብ ስላላገኘሽ አረቦች ቤት ብዙዎች እንትን ጠለቤ መጡ ራብ አለ የሚሉ አሉ። ይኸው ይቻ አሚናት ራሱ እያለች ነው አረቦች ቤት ባርች የመጀመሪያ አረብ ቤት ረሃብ አለ ብዬ ቪዲዮ የሰራሁት እኔ ነኝ። በመክተብ የተነሳ እዛ ልጆች ራበን ሲሉ እንደሚራቡ እኔ ወጥቼ ቪዲዮ የሰራሁት እኔ ነኝ። ጠይብ ረሃብ አለ አረቦች ቤት። ግን ደግሞ አሁን እያወራን ያለ ነው የኢጃዛ ቤቶች ስራ ፈተው የተቀመጡ የቤት ኪራይ መክፈል ያቃታቸው ቤት ኪራይ መክፈል ሳይችሉ ሲቀሩ እነዛ እቤት ውስጥ ያሉ ነባሮች ሰዎች ምግብ እንኳን ነይ ቀረቢና ብይ አይሏትም። ፊት ይነሷቸዋል። ወላሂ ያለ አረብ ቤት ምናልባት አረብ ቤቱ ምናልባት አረብ ቤቱ ጠለብ ሲመጡ ምግቡን የማይፈልጉት አሁን ጅብነ ምናምን ቢሆን የክፍለ ሀገር ልጅ ያንን ቀብታ ላትወድ ትችላለች። ይሄ ከሆነ ነጭ ሩዝ ግን የሚጠፋ ይመስለኛል። እሱ ደግሞ መፍትሄው የሚለው ህጉ ምንድነው? ያለሽበትን ሀገር ምግብ መለማመር ነው እንጂ አንቺ የምትፈልጊው ምግብ ማንም የሚያቀርብልሽ የለም። እኛ ስንቀበል እንደገና ይፈራሉ። እንደ ሀገራችን የሆነ ራሳቸው ሰርተው መብላት የሚፈሩም አሉ። ይጠብቃሉ። እሷ አረቧን እስከምትሰጣት ትጠብቃለች። እሱ ደግሞ በጣም አጉል ጎጅ ባህል ነው። መዳሚቱ የቤት ሰራተኛ ያመጣችው መዳምን ልታገለግል ነው እንጂ መዳም ደግሞ በላሽ ጠጣሽ አትልም። 50% አሉ ያላፍራቻ የሚያድርባቸው ወይም ልብ ያሉ ትስታሂ ልታፍር ትችላለህ ብለው በላሽ ወይ አንስተው የሚሰጡ ይኖራሉ። ሌሎቹ ግን በላሽ አልበላሽ የራስሽ ጉዳይ። የራሷን ንስ ካፌ ሰርታ የምትወጣ መዳም ሰራተኛዋ በላች አልበላሽ አከራዮቹ ምን ይበሉ? አይ ላቭ ማማ የሚለው አከራዮቹ ትላለች። ችጋራም ናቸው የጅዳ አከራዮች። ቤቱን እኮ ነው እንጂ አከራየሽ ምግቡን አይደለም እህት ማለት ሬጅ እዚህ ጋር ልቃወምሽ። ስራ ፈታ ከሆነ የላት ከሆነ በቃ ችግር ላይ ከሆነ በዜሮ ከሆነች አከራዩ ካለው ያበድራት ሰርታ ትሰጠዋለች። ይሰጣሉ፣ ያበድራሉ። ከሚበላው ያብላት፣ በቃ ከሚበሉት ያብሏት። እና ታዲያ እንዴት ነው? እኔ በነገራችን ላይ የዛሬ አሁን ቤት ስራ ሲያጡ ከቤት የሚያባርሩ አሉ። ስራ ሲያጡ ፊት የሚነሱ አሉ። ሲታመሙ ፊት የሚነሷቸው አሉ። ይሄ አግባብ አይደለም። ምግብን በዛው ልክም ደግሞ መልካሞችም አሉ። አብረን አንውቀሳቸው። እንደውም ከመልካምነታቸው የተነሳ ሁለተኛ እናረግም ብለው የሚመረሩ ሁሉ አሉ። እኛ እያወራን ያለ ነው ችግሩን ነው እንጂ አይደለም እያወራን በጠቅላላ ብለን አላወራንም። ስራ ፈተው ቤት የተቀመጡ ፋፊና ስኪባት የራሳቸው ጉዳይ። አሁን እኮ የእነሱ አረዳድ ነው። እኛ እያለን ያለነው ስለተቸገሩ ሰዎች ነው። ጅምር ላይ ስለሚመጡ ነው። ጅምር ላይ የወሬውን ጅምር ላይ ስለመጣችሁ ወሬ አንጠልጥላችሁ አትሩጡ እንደ ህፃን ልጅ ብዬ የምለው ለዛ ነው። እና ታዲያ ታንቃ የሞተችው ሩባ ከሆነ ተጠያቂ ናቸው። አሁን የምትባለው አይሰጡም ወላሂ አባረውኝ እንደውም አለች። አሁን ግን አልሐምዱሊላህ አለች። ስራ ሲገባ እኮ በወር በ15 ቀን ለውጥ ይመጣል። 1000 ይገኛል። ደግሞ የአንድ ወር ደሞዝ የሚተካውን ነገር መተዛዘብ ነው ሐራም ወላሂ። እዚህ በዛ ላይ ደግሞ ስራ የሚመርጡ ልጆች እኔ አሁን እንደ ምሳሌ ምን ታያለሽ? 1000 አልገባል። አሁን 2500 ተከፋይ የነበርሽ 3000 አሁን ስራ ከሌለ 1000 ብትገቢ ከቤት ውጭ ራሱ አድኝም እንደ ምሳሌ እንደ በዳ ሳይመዘገብብሽ የሚችሉት ስራ ከሆነ የሚያውቁት ስራ ከሆነ ከዛ ደግሞ በሚያውቁት ክሎሪክስ አልፈልግም አሰስ ያለብኝ እና ሴትዮዋ ምን ብላ ገና ሲያናገሩ ስንት ናችሁ መጋዲ አይከፍሉ እነሱ ስንት ናችሁ የሚባለው ምንድነው? ሌላው ደግሞ ይሄ ሸበካ እንኳ ተይውሽ የአብዛኛው ጥያቄ ነው። ብቻ ስራ አትምረጡ። እኔ እንደኔ ቤት ከመቀመጥና የመጋዲ ሁሌ ከማወጣ 1000 ብር ሆዲን ችዬ 1000 ብር ብሰራ እመርጣለሁ።
እቺ ደግሞ 9 ወር ሁናት ነፍሰ ጡር ሁና መሰለኝ ከአረባ ይቆጥራል ማለት ስትወልድ መሰለኝ ውጪ ልቀቂ ብለውኝ ብር እያለኝ ወጥቻለሁ አለች።